ኪችን ውስጥ ተሳሳሙ ነበር አይደል? አረ በስመ አብ በይ፣ ቀጥተኛ መልስ መልሽልኝ። ካለበለዚያ ወደ 7ኛው ሰማይ ነው የምልክሽ። እህትሽ ታከማድናለች። ምን አልሽ? ለካ ገና መስግኜ ሳልጨርስ ምናምን እያለች የተዘባነነችብኝ ለዚህ ነው። ዳድ አስበከዋል? ግን በሁሉም ነገር እኮ እየተሸነፍን ነው። እውነትሽን እኮ ነው። እኛ ዝም ብለን በቃ ፉከራ ብቻ ሆነናል። ይኸውልህ ዳድ፣ ከዚህ በኋላ የኔም ያንተም እርምጃችን የተጠና መሆን አለበት። ትርሲት እዚህ ቤት ውስጥ ድና እግሯ ተመለሰ ማለት በተለይ የኔ ህልውና ያበቃለታል። እኔ በህይወት እስካለው ድረስ ይሄን ቤት ደግማ አትረግጠው። እማማ እባክዎትን ይቅር ይበሉ። ትርሲት ይገኝን ሳይንስልሽ አይዞሽ አትጨነቂ። ግርማ ቢሰማ የሚከፋው ይመስል መደበቁ ለምን አስፈለገ? የማይመለከተውን ነገር ለማይመለከተው ሰው መናገር ትርፉ ጉንጭ ማልፋት ነው። ከነገ ጀምሮችን ሰራተኛ እንድታባርሪያት አልደግመውም። እኔ ደግሞ ደግሜ እንደማላባረራ ተነግረሃለሁ። አንቺ እናትሽ ወልዳሻለች። ከአንድ ከመንገድ ያመጣሻት ሰራተኛ እኔ ባለውበት ቤት ውስጥ እንደፈለገች ሆና እንድትኖር ከፈቀድሽ ተይው። እሱ ሁሌ እንደዛተ ነው። አንድ ነገር ለማድረግ ቢሞክር ፍርድ ቤት ለፍርድ ቤት አልንከራተትም። ሴቶችና ህጻናት እቺ ነው የአገር መነጋገሪያ አድርጌ የማይወጣው ችግር ውስጥ የምከተው። ባዶ ተስፋ ጉም እንደመጨበጥ እኮ ነው። ተስፋማ ሊኖርሽ ይገባል። የሰው ልጅ እኮ የሚያኖረው ተስፋ ነው። ተስፋ ያጣ ቀን የዛኔ ነው መሞት የሚጀምረው። ነው ብለህ ነው? በየቀኑ ተስፋ የሚያስቆርጥ ነገር እየበዛ እየባሰ እየሄደ ምን አገኘው ብዬ ተስፋ ላድርግ? ሊነጋ ሲል ይጨልማል አይደል የሚባለው? ከመንጋቱ በፊት ያሸለቡትም እንደዛ ነበር የሚያስቡት። ለናምሩት ይሄን ያህል ብትጨነቅ ለኖሩ እንደዚህ ብቻኝነት ባትሰማት። ምን ያ ክሩቤል ተብዬው አንቆ ሊደበደበኝ የደረሰው እኮ ምንም አያደርግ የሚፈልገው ነገር ሁሉ በእጄ ነው ያለ ብሎ ነው። ይሄ በጭራሽ ሊሆን አይችልም። አሁን ዶክመንቱን በእጅ አስገብተህልኝ የምፈልገው ነገር በምፈልገው ሰዓት እንዳደርግ ታደርገኛለህ ወይስ ፊቴን ወደ አንተ ላስኩ? 2 ቀን ብቻ ይስጡኝ፣ ሙሉ የቤቱን ዶክመንት በእጅ ነው የማስገባሉት። አቶ ግርማ ኪሩቤልን ከመክሊት ጋር አገኘሁትኝ ሲለላስ ነው ብሎ ሳሰበና ይህንን ደግሞ ለአምሮት አምና መቀበል ከብዷታል። እኔ እውነት አይመስለኝም ኪሩቤል ከሷ ጋር ምንም አይነት ግንኙነት ይኖርዋል የማሰብ ይከብደኛል። ለማንኛውም እሷን በሚገባት ቋንቋ አናግራታለሁ ብላ ዝታ ስትነግረው ነበርና እንዳለችው ሜዳ የመክሊትን በር ስታንኳኳ አልከፍትም ብትልም አጃጃለቻትና አሳመነቻት። እንግዲህ ከአንድ ቤት እየኖሩ አልተማመንም ማለት ከባድ ነው። ስለዚህ እውነትሽን ከሆነ ምን አስፈራሽ ከፈች ብላ ገባችና መክሊትም እንግዲህ የዋህነት ግን ብዙ ጊዜ ሲጎዳኝ ሲጠቅም አይታይም። እንግዲህ አሁን ባለው ሁኔታ አሁንም ሲጎዳት ነው የተመለከትነው። መክሊትን እንግዲህ አምናት ከፈተችና ያመነችው በሐሳቧ እንጂ በተግባር ያገኘችውን ያሰበችው አልሆነላትም። ለአምሮት አራስ ነብር ሆና ገባችና ዋግሮሯን አንቃ አንጠለጠለቻት። ከኪሩቤል ጋር ምንድነው የተፈጠረው? ዳድ ምንድነው ያየው እያለች አስጨነቀቻት። አረ ምንም አልተፈጠረም፣ ምንም አላየም፣ ዝም ብለን እያወራን ነበረ ብላ ለማስረዳት ብትሞክርም ስሚ ከአባቴ የተሻለ መቸስ አንቺን አላምንሽ፣ እውነቱን ንገሪኝ እያለች አስጨነቀቻት። እንግዲህ ከመሞት መሰንበት በሚለው ብሂል መሰረት መክሊት ምናልባት ምክንያቱን በነግራት ለቀኝ ሆን ብላ ያሰበች ትመስላለችና አይ የትርሲት ታክሞ መዳን ደስታ ነበረ እየነገረኛል ብላ ስትላት አለች። አንደኛ ድንጋጤ ነው፣ ሁለተኛም እንደገና ደግሞ ስታስበው እንዴት ከሰራተኛ አነስን? ሰራተኛዋ ይህን ሁሉ እያወቀችኛ እንዴት ይህንን ማወቅ ተሳነን ብላ ያሰበች ትመስላለች። ደንግጣለች። አረ እንደውም አረ ግን አንቺ ማነሽ ሁሉ ብላታለች። ሀፍታ ሳትቆይ ሂዳ ይህንን ነገር ለአባቷ ነገረችው። አባቷም ተገረመ። ምን ዳነች? ትዳን እንግዲህ ምን ይደረጋል እያለ ለአምሮት ግን በቀላሉ የምትበግር አልሆነችም። ምን ሆነሃል ዳድ? እኛ ግን እኮ በየሁሉም ነገሩ እየተሸነፍነን ያለ ነው። ትርሲት ለሕክምና እኛ ምንም ሳናቅ ሄዳ ታከመች፣ ዳነች። እንደገና ኪሩቤል ይኸው መክሊት ምንም ሳናቅ መጣች፣ ይኸው በኔ ቦታ ተሰጣት እየኖረች ነው። ይህም ቤት ጉዳይ ምንም ያደረግነው ነገር የለም። ምን እየሆነን? ትርሲት ድና እዚህ ቤት ከመጣች በቃ እኔ መጨረሻ ይሆናል ራሴን አጠፋለሁ ብላ አስፈራራችሁ። ምን ሆነሻል አንቺ? በእኔ ይሁንብሽ። እንግዲህ ትርሲት አንዴ ከቤት ወጣለች፣ ድጋሜ ከዚህ ቤት ተመልሳ አትመጣም። እስካሁን የሰራነውን ስህተት እናርማለን፣ ልክ ብለሻል ብሏታል። ለአምሮት ለካ ቅድም መክሊትን የለቀቀቻት እናቷ ወይዘሮ ዝናሽ ስለደረሰችባት ኑሯልና አሁን ወይዘሮ ዝናሽ መክሊትን እየጠየቀቻት ነው። ለአምሮት ካንቺ ክፍል የገባችው ግን በእውነት ክፍሏን ለማየት ብቻ ነው እያለቻት ነው። ምክንያቱም የተፈጠረውን ነገር መክሊት እየተናገረች አይደለም። ግን ከአሁን በፊት እንደሰማነውም ትርሲትም አትናገርም ነበረ ከአቅሟ በላይ ካልሆነ በስተቀር። አሁንም መክሊት እንግዲህ እህቷ ትርሲት ታደርግ የነበረውን እያደረገች ያለች ትመስላለች። ነገር ግን ወይዘሮ ዝናሽ እውነት የምርሽን ነው እያለች አፋጠጠቻት። እንግዲህ ከዚህ በላይ መደበቅና መከላከል ስለማትችል መክሊት ነገረቻት። የመጣችው እንኳ ስለ ኪሩቤል ልታጣራ ነበረ እና አንገቴን አንቃ አለቀኝ ስትልና ምናልባት ከለቀቀች በሚል ስለ እህቷ ስለ ትርሲት መታከምና መዳን ነገርኳ ስትላት ወይዘሮ ዝናሽ ደነገጠች። ነገርሻት? ይሁን እንግዲህ ያው ዝሮ መጨረሻ ላይ መስማታቸው አይቀርም ብላ ለማረጋጋት እየሞከረች ነው። መክሊት ግን ጨንቋት ነበር። እንዲሰሙት አይፈቀድም ነበርና ይህን ነገር በመናገሯ በጣም ተጸጽታ ይቅርታ አድርጊልኝ እያለቻት ነው።
አረ ምንም አይደለ ትርሲት ይንሳይ ምንም አልተቀየሙሽም ብላ አረጋግጣላታል። አሁን እንዲህ ያወሩ እያለ አቶ ግርማ ወደ ቤት ገባና እንዴት ከሰራተኛ እናንሳለን? የትርሲት ታክሞ መዳን እኛን እኮ ያስከፋል፣ ለአምሮትም ቢሆን እህቷ ናት እያለ መቅለስለስ ሲጀምር የማያገባው ሰው የማያገባውን ነገር መንገር ትርፉ ጉንጭ ማልፋት ነው ስትለው እና ከሰራተኛ እንስማኛ እያለ ነው። እንግዲህ ሰራተኛ ከእናንተ የተሻለ ቀረቤታና መኔታ ስለፈጠረ ይሆናላ አለች ወይዘሮ ዝናሽ። አቶ ግርማም እሺ እሱን እንደፈለግሽ ማድረግ ትችያለሽ፣ ነገር ግን ሰራተኛዋን ከነገ ጀምሮ ከዚህ ቤት ላያት አልፈልግም፣ አልደግመውም፣ የመጨረሻ ማስጠንቀቂያ ነው አለ። በዚህን ጊዜ ወይዘሮ ዝናሽ ለምን ሲባል ባክህ በባለፈው ጉዳይ ከሆነ ስላጣራሁኝ እኔም እነግርሃለሁ ከዚህ ቤት የትም አትሄድም ብላ ቁርጡን ነገረችው። በዚህን ጊዜ እውነትም እኔና ሰራተኛሽ በአንድ ቤት አብረን ከኖርንና አብረን ከሰነበትነ አንቺም እናትሽ ወልዳሻለች እኔም ግርማ አይደለሁም ብሎ ፎከሯል። የት ይደርሱ ይሆን? አሁን እንግዲህ ይህንን ንግግራቸውን በሙሉ ተደብቃ እየሰማች ነበረ መክሊትና ፈራችና በቃ ይህ ሁሉ መከራና ስቃይ በወይዘሮ ዝናሽ ላይ በአጠቃላይም በቤተሰቡ ላይ ከሚደርስ እኔ ወደ ጎዳናዬ ብመለስ ይሻላል የሚል ሐሳብ ለወይዘሮ ዝናሽ ስታቀርብ እንዳጨርሽው እኔ እናትሽ አይደለሁም? እናትሽ ብሆን ይህንን ማድረግ እችላለሁ? አንቺ ስጠይቅኛለሽ? ይሄ ዘወትር የሱ ፉከራ ጉራ ነውና ምንም እንዳታስብ፣ የሚመለከተኝ እኔን ነው። አንቺ እኔ እስከፈቀድሁና እስካመንሁበት ድረስ እዚሁ ትቀጥያለሽ እያለች እየመከረቻት እያባበለቻት እያጽናናቻት ነው። መክሊት እንግዲህ ራሷን ለማዳመጥ ከቤት ወጣ ብላ በጣም እየተብሰለሰለች እያዘነች ትገኛለች። ምን አደርጉ ፈጣሪ እባክህን እናቴን የወሰድክ አምላክ እኔንም ጥራኝ። አሁን በቃ ልቋቋመው የምችለው ነገር አይደለም፣ ከሰማሁት በላይ ነው። አካሌም ነፍሴም ነው የተጨነቀች እያለች ነው። ምን አይነት ቤት ውስጥ ነው? እኔስ እንዲውሽ ይሁን ትርሲት ምኑን ችላውን የኖረች እያለች ሳታቃት ለትርሲትም እያዘነች ነው እሷ ላይ በደረሰው ነገር። እንግዲህ ስትብሰለሰል ሁና እባክህን ፈጣሪ አንድ ነገር አድርግ ብላ ትምህርትን ማራለሁ ብዬ መጥቼ የትምህርቱ ነገር ባይሳካ እንኳ እንዴት በሰራተኝነት ለመኖር እንኳ ይከለክሉኛል እያለች ምድር ብላ ፈጣሪን እየወቀሰችው ነው። ይህንን ብላ ስትመለስ ወደ ቤት መንገድ ላይ ከበሩ አጠገብ ከኪሩቤል ጋር ተገናኙና ስለ ደህንነቷ ምን እያሰብሽ ነው? ሙሁነሽ ነው እያላሲ ሲጠይቃት ባክህን ጥሩ ነገር አይደለም፣ በየቀኑ ተስፋ የሚያስቆርጥ ነገር ነው እያጋጠመኛለ ትለዋለች። እሱም እያጽናናት አይዞሽ አንቺ ገና ልጅ ነሽ፣ ተስፋ መቁረጥ የለብሽም፣ የሰው ልጅ የሚሞተው ተስፋ የቆረጠለት ነው እያላት እሷም በየጊዜው በየቀኑ ተስፋ የሚያስቆርጥ ችግር በችግር ላይ እየተደራረበ ከመጣ ተስፋ ለመቁረጥ የሚቻለው እንዴት ነው ስትለው አይዞሽ ሊነጋ ሲል ይጨልማል እያላት ነው። እሷም በጨለማው ጊዜ በዛው የቀሩትስ እንደዚያ እየተባለ ብዙ ሰዎች አለቁ፣ ለችግሮች መፍትሄ ከመስጠት ይልቅ አይዞሽ ታገስሽ ያልፋል የሚለው ነገር ብዙዎችን በዚያው እንዲያሸልው አድርጓል እያለች እያለ ኪሩቤልም እንግዲህ ከዚህ በላይ ቃላት አጥቶ ለማጽናናት እየተቸገረ እያለ ይህንን ንግግራቸውን ላይ ፎቅ ላይ ሁና ለአምሮት እያየች ነበረ። በድንገት ቀና ስትል መክሊት አየቻትና ደነገጠች። መደንገጧን አይቶ ኪሩቤልም ቀና ሲል ለአምሮት እያፈጠጠችባቸው ነበረ ሁለቶች ላይ። አቶ ግርማ ቅድም ወይዘሮ ዝናሽን አሳይሻለሁ ብሎ ከወጣ በኋላ ቀጥታ ወደ ጆኒ ሄደና የውል ጆኒ አንተን እጄን ያስገኝ ዝናሽ ተደፋፈረችኝ በሰራተኛ ምክንያት፣ ያ ኪሩቤልም ሊደበድበኝ ተገለገለብኝ፣ ስለዚህ ቶሎ ብለህ የቤቱን ካርታ አምጣልኝ፣ እሱ ካርታውን የጋስ ካለ ድረስ ምንም አያደርጉኝም በሚል ነው እንደዚህ የደፈረኝ ብሎ ሲነግረው ጭራሽ ሊደበድብህ ቆይቶ እኮ በቃ ጥይት መምዘዙ ስራሱ ማይቀር ነገር ነው እያለ አስፈራራ። ይኸውልህ በቶሎ ሰነዱን እጅ የምታስገባልኝ ከሆነ አስገባልኝ፣ አለበለዚያ ወደ አንተ ነው ምዞረው ሲለው አረ ምንም እንዳታሰብ 2 ቀን ብቻ ሰጠኝ ብሎታል። እሺ 2 ቀን ሰጥቻለሁ ብሏል። እንግዲህ የቤቱ ካርታ ከኪሩቤል ተነጥቆ በእጁ ሊረከብ 2 ቀን ቀነ ቀጠሮ ተይዞለታል።